ሰላም ፋሚሊያስ እንዴት ናችሁ? እንዴት ቆያችሁ? እንዴት ከረማችሁ? እያልኩኝ ዛሬም እንግዲህ ገንዘብ የሌለ ወንድ ባናቱ ይተከል በሚል አይዲያ መጥቻለሁኝ። እንግዲህ እኔ አላድርግም ሀባይቦቼ። እንግዲህ የወሎ ሸበላ ከቆንጆ መራጩ ጋር የምትሰራው ከኢሳም ጋር የምትሰራዋ የስንት ወር ኩንትራት እንደሆነች የማናቃት ናዲያ ናት። እንግዲህ ገንዘብ የሌለው ባናቱ ይተከል ያለችው እና ኢሳምን ምን መለሰ? በምንድነው ገንዘብ የሚገኘው የሚለውን አብረን እንጨዋወታለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ ኮሜንቱን አሸብርቁልኝ። ቆጣፍቼ ስለሆነ የምመጣው ላይኩ ስታረጉልኝ ትንሽ ቪዲዮ ይታያል ማለት ነው። ላይክ እንዳትረሱ ላለሁኝ ሀባይቦቼ። ምንም አይከፈልበትም። እናንተም በማይጎዳ መልኩ እኔም በጠቀመ መልኩ ላይክ ብታደርጉልኝ አሪፍ ነው ማለት ነው። ቅንነት ለራስ ነው፣ በጎነት ለራስ ነው። ዞሮ ይከፍላችኋል። በምን እንደምታገኙት አታቁትም ማለት ነው። እኛ ብቻ ቅን እንሆን እንጂ ያ የሰራ ነው በቅንነት በመልካምነት የሰራ ነው ነገር በምን ዞሮ እንደሚመጣ ስለማናቀው ማለት ነው ሀባይቦቼ። እንዲሁም አዲስ የሆናችሁ ሰብስክራይብ አድርጉኝ ማለት ነው። እኔው የእናንተው የመዳሙ ቅመም እንግዲህ በየሳምንቱ ሸብረቅ እያረገሁ እመጣላችኋለሁኝ አዳዲስ ዜና እያያዝኩኝ ማለት ነው። ዛሬ እንግዲህ እየላችሁ የመጣሁት ኢሳምና ኢክራም ይመጣሉ ብላችሁ መጠብቁ ካላችሁ ተስፋ ቆረጡ። የለም ግን ቲክታክ አዋርድ ላይ ግን እኔ ያየኋቸው መስሎኝ አይኔ ይሁን እንደው በመናሜ ይሁን ሳላቀው ብቻ ኢክራምና ኢሳምን ያየኋቸው መሰለኝ ቲክታክ አዋርድ ላይ። እንደው ያያችሁ አላችሁ ወይንስ የኔ አይን ነው ወይንስ በእንቅፍ ልቤን ያየኋቸው? ይሄንን ኮሜንት ላይ ጻፉልኝ ማለት ነው። እንግዲህ ከወሎ ሸበላ ጋር ያው ኢሳምን እንግዲህ ታውቃላችሁ ከወሎ ሴት ውጭ ወደ ውጭ ብሏል። ምክንያቱም ብዙ ሴቶች ባለፈ መስፈርቱን አቅርቦ እንደመጡ አይታችኋል። አብዛኞቹ ሴቶች ምንድን ነበር ክርስቲያን ናቸው። ግን ከነሱ ጋር ለመስራት ይሁን መስፈርቱን በደንብ ሳያሟሉ እርቶ ይሁን የሱን መስፈርት ለካሜራ ዝግጁ ሳይሆኑ ቀርቶ ይሁን አላቅም። እንግዲህ ከነኛ ሁሉ ሴቶች መጨረሻ የመጣችውን ናዲያን መርጧል። እንግዲህ ግን ለስንት እንደተኮራተራት እንዲያሳውቀን ሀባይቦች ሁላችንም ጥያቄ ነው። ለአመት ነው የተኮራተራት ወይንስ ለወራት ነው የሚለውን ኩንትራቱን ያሳውቅልኝ እላለሁኝ። ምክንያቱም ኢሳም ሴቶች ከኔ ጋር የሚሰሩት በኩንትራት ነው ብሏል። እንግዲህ እሱ በሱ ባፉ ነው ያለው። ምናልባት እኔን እንዳትወጡብኝ እንዳትረግጡኝ ማለት ነው እሱ ነው ያለው፣ እኔ አላልኩም ሀባይቦቼ። እና ለስንት እንደተንኮራተራት ያስተዋውቀን ማለት ነው። ሚፍታህ አሳልፈ የሰጠው እንዴት ነው የሚለውን እስኪ ሚፍታህንም መጠየቅ አለብን ማለት ነው። እንግዲህ ምንም እንደተፈጠረ አናቅም ከሚፍታህ ጋር ያላቸውን ነገር። እሷም በወሎ ናት እንግዲህ እሱም በሸገር ከነ ሀይሚ ጋር እየሰራ ነው ከቡታጀራ ዩቱበሮች ጋር ማለት ነው። እንደው ግን ሁላ አንድ ነገር በጣልቃ ልበላችሁ ከመጣሁበት ርዕስ ውጭ ማለት ነው። የቡታጀራ ዩቱበሮች እንደው ተለቃቅመው ገደል ቢገቡ ማን ነው ደስ የሚለው? ወላሂ ነው የምላችሁ እኔ እንደው የለምለምን ልፋት በዚህ ልክ ያደርጉታል ብዬ አንድ ቀን አስቤያቸው አላቅም ነበረ። ግን ልፋቷን ከንቱ አስቀሩባት ማለት ነው። እንደ ሁሉንም በአንድ ልቅምቅም አድርጎ እንደኚህ ጓደኛ ከዳተኞች፣ ሚስት ከዳተኞች፣ ምድሬሽ ከዳተኞች እንደው ልቅምቅም ብለው በአንድ ገደል ነበር መከተት ያለባቸው። በነገራችን ላይ እነሱ ጥፋት የለባቸውም። እኛ ነን የመዳም ቅመሞች እርስ በርሳችን አንኮሃንም፣ ለፌመሶች እናሽቀብጣለን። ቲክታክ አዋርድ ላይ አይታችሁ ከሆነ አንድ የመዳም ቅመም ብሎ ስም አንስቶ ያመሰገነ የለም፣ አንድ ሰው ማለት ነው። ግን በታብታብ ብትሉ በፎሎ ብትሉ ዩቱብ ላይ ብትመጡ በላይክ ብትሉ በሸር ብትሉ በቪው ብትሉ ለነሱ ለመንበጻረቃቸው እንደዚህ ለመጀነናቸው እኛ ነን የመዳም ቅመሞች። ግን ለምንድን ነው የመዳም ቅመሞች
ለኛ እርስ በርሳችን የማንደጋገፈው? እኔ ይሄ ራሴ በቃ የራሴም ጥያቄ ነውና እስኪ ወደ እናንተም ላንጠው። ለምን ይመስላችኋል? ለምንድን ነው እርስ በርሳችን እስኪ አንድ እንደው የመዳም ቅመም አልፎላት ትልቅ ደረጃ የደረሰች በዚህ የመዳም ቅመሞች ረተዋት እስኪ እንደው ከሌበሉ እናስቀምጡልኝ። አንድ የለም እኮ ኋላስ ለሰው ነው የምናጨበጭበው። ለነኛ ላይ ለታየላቸው ጊዜ ላነሳቸው እናጨበጭባለን። ለኛ ለእርስ በርሳችን ግን መዳም ቤት ሆነን እንደዚህ ተጨናንቀን ለምንሰራው ቪዲዮዎች እርስ በርሳችን ላይክ ብንደራረግ ብንተያይ ማለት ነው የት በደረስን ሐቂቃ ማለት ነው። እኛ እኮ ተባብረን ነው እነሱን የምናሳድጋቸው አይደለም። ልክ ተባብረን ደግሞ እርስ በርሳችን ብንደጋገፍ እነሱም ዞር የሚያያቸው የለም፣ እኛ ከእነሱ በልጠን እንገኝ ነበር። እውነት ከተነጋገርን ማለት ነው። እና ምን አለ ብንደጋገፍ። እነሱ እንደሆነ እኛን አመድ አፋሽ ነው የሚያደርጉን። አመድ አፋሽ ማለት እንግዲህ ካላወቃችሁት ሰጥታችሁ ምንም ምስጋና የላችሁም ማለት ነው። አድርጋችሁ ዞር ቦ የሚያችሁ የለም። እኛን እነሱ ዩኒፎርም ለብሰው በቃ በስራ ልብስ ሲያዩን፣ እነሱ ደግሞ የተለያዩ ያማረ ልብስ ለብሰው ሲታዩ በእኛ አይመስላቸውም። እኛ ያንን ልብስ ለብሰን እነሱን ያን ያስለበስናቸው በጭራሽ አይመስላቸውም። ከስንት አንዳንድ ሰዎች ብታገኙ ማለት ነው፣ ለዛውም የሉም። እኔ እንደው ለምን እንደሚያስባቸው አላውቅም። እነኚህ ሰዎች ዶላራችን እኮ እነሱ ናቸው ብለው አንድ ሰው አሁን የመዳን ቅመብን ቻናል ማለት ነው ሄዳችሁ እነኚህ ፌመሶቹ ጋር የምታጨበጭቡበት ጋር ይችልኝ እስኪ ተረታለች፣ ቻናሏን ማሳደግ ትፈልጋለች፣ እንደናንተ መሆን ትፈልጋለች፣ የናንተ ኦዲየንስ ናት፣ እስኪ ሸር አድርጉላ ብትሏቸው ማለት ነው አንድኞቹ ሸር ያድርጉ። አንድኞቹ ማለት ነው ለሸር እንኳን ማለት ነው። እነሱ ኋላስ እዛው እርስ በርሳቸው እየተግማሙ ሌላ ነገር ይዘው እየመጡ የውሸት ድራማቸውን እየሰሩ አዲስ ቻናል እየከፈቱ ምን ማለት ነው የሚፈልጉት? ፎሎ አድርጉ የኔ ቤተሰቦች፣ ይህን ያህል አስገቡልኝ፣ እንደው እንዳታሳፍሩ ይላሉ። በአንድ ቀን ስቅል አድርጋችሁ ቁጭ ታደርጓቸዋላችሁ ማለት ነውና እርስ በርሳችን ብንደጋግፍ ለማለት ያክል ነው። ዛሬ የመጣሁበት እንግዲህ ወደ ኢሳምና ናዲያ ነው። ያው ማስተላለፍ ስላለብኝ ነው በመካከሉ ያስገባሁት ማለት ነው። ኢሳምና ናዲያ እንግዲህ ባለፈው ትተው ሄዳ ዛሬ ስትመጣ ምን አመጣሽ? ምን ብለሽ ነበር ይሄሽው ሲላት ገንዘብ የሌለው ወንድ ባናቱ ይተከል ብዬ ነው አለች። እንግዲህ ይህንን የሚያነሱበት ማስታወቂያ ለመስራት ነው። ማስታወቂያ የጀመሩበት አካሄድ በጣም አሪፍ ነው። ማንኛውም ሰው እንደዚህ እነሱ ያሉትን አውርዶ ገንዘብ መስራት እንደሚችል በአሁኑ ሰዓት ኢትዮጵያ ላይ ኑሮ ተወዷል። ተማረም አልተማረም ስራ የለውም እና በዛ አማካኝነት ስራ ላጣችሁ ወንዶች እየገባችሁ እያወረዳችሁ እንግዲህ መጠቀም ትችላላችሁ ብለዋል። እኔ አላልኩም፣ ምክንያቱም ማስታወቂያ መስራት ያልተረጋገጠ ማስታወቂያ ብዙ መዘዝ እንደሚያመጣ አይቻለሁና ሀባይቦች ማለት ነው። እና ሌላችሁ የፈለግኩት ናዲያና ኢሳም እንግዲህ እየጧጧፉት መጥተዋል ለማለት ያክል ነው፣ ለሌላ አይደለም። ገንዘብ የሌለው ወንድ ባናቱ ይተከል የሚባለው ግን አባባል ነው፣ በተግባር አይደለም። ልንገራችሁ ሀቂቃውን ማለት ነው። ገንዘብ ማንኛውም ሰው ለስራ ፍላጎት ካለው ሰርቶ ይገኛል። ስራ የማይፈልግ ወንድ ባናቱ ይተከል ቢባል ይሻላል፣ ገንዘብ የሌለው ወንድ በጥቅሉ ባናቱ ይተከል ከሚባል ማለት ነው። ምክንያቱም አንድ ሰው ለስራ ተነሳሽነት ካለው የስራ ፍላጎት ካለው ምንም ሰርቶ ያንን ገንዘብ ያገኘዋል ማለት ነው። ዋናው ነገር የሰው ልጅ ለስራ ተነሳሽነት መኖሩ ነው ማለት ነው አላችኋለሁ ሀባይቦቼ። እንግዲህ ኢሳምና ኢክራም በቃ ተለያይተው ቀሩ ማለት ነው። ሁለቱ እየተጣጧጧፉ ነው ትላላችሁ ሀባይቦቼ። እንግዲህ ጠፋ ብዬ ከርሜ አይዲዮ ሁላ የሰበሰብኩት ሁላ ተጭንቅላቴ ተበተነ ብትንትና እላቸዋለሁኝ። ለቤት አዲስ ሆናችሁ ላይክ አድርጉ፣ ሰብስክራይብ አድርጉ እያልኩኝ በዙ ሰናበታችኋለሁ። ፈጣሪ ሀገራችንን ሰላም ያደርግልን። እስከ መጨረሻው ያዳመጠ ይችን ማለት ነው
አሚን ይበል ማለት ነው። ሰምታችኋል።